እያስጨነቃችሁ አይደለም እኮ ለምን አይገባችሁም እናንተ? እዚህ ስሩ ሊስት ያለው ቤተሰብ ናቸው አይደል? እዚህ ስሩ ተለጥፋ ምን ትሰራለች? አዳዲስ ነገሮች አሉ። አብርሃም መጥፋቱ ነው የተሰማው። ሩታና ኤፍሬም ጠዋት ላይ ወደዛ ቤት ተመልሰው ሲሄዱ አብርሃምን ማግኘት አልቻሉም። በዚህ ጉዳይ ምንድን ነው ያለው? ዝርዝር መረጃዎች አሉኝ፣ እነሱንም አጋራቸዋለሁ። በሌላ በኩል ከአብርሃም ጋር አብሮ የሄደ ሰው አለ። እሱም እንግዲህ ዴቭና ሄርሜላ በቤት ውስጥ አልተገኙም። ወዴትስ ይዘውት ሄዱ? እሱንም እንግዲህ ከዛው ከአቅራቢያቸው በጣም ብዙ ሰዎችን ጠይቄ ነበረ። ያገኘሁትን መረጃ አጋራችኋለሁ። ወደ ጉዳይ ከመግባቴ በፊት ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደወል ምልክቱንም አብሩት። አዳዲስ ነገሮች ሲደርሱ ተከታትዬ እንዳቀርብላችሁ አሁን ወደ ጉዳይ ይገባለሁ። በመጀመሪያም እንግዲህ ሩታና ኤፍሬም በጠዋት ወደ ቤት ሲመለሱ እንግዲህ አብርሃምን ሊያገኙት አልቻሉም። እንግዲህ ወደ ቤቱ ገብተው ያገኟቸው ሰዎች ዳኒና ቡዜን ነው። በዚህም እንግዲህ አብርሃም የት ነው ብሎ ሲጠይቁ አብርሃም እንደሌለና ጠዋት እንደወጣ ነው የተናገሩት። እንግዲህ የት እንደሄደ ለመጠየቅ ቡዜና ዳኒን እንግዲህ በጣም ቢሞክሩም ነገር ግን እንግዲህ ዳኒም እንደለመደው ከዚህ በኋላ አታገኙትም ተስፋ ቁረጭ እያለ እንግዲህ ሩታም ሲያበሳጫት እና ነገሮችን እንግዲህ ሲደብቃት እንደነበረ ነው የሰማሁት። በዚህም እንግዲህ አብርሃምን የት እንደሄደ ሊነግሯቸው አልቻሉም። በዚህም እንግዲህ ቡዜ እንደተናገረችው ከሆነ አብርሃም ሊታከም ነው የሄደው። ታክሞ ሲመጣ ታገኙታላችሁ። ድኖ ወደ ቀድሞ አቋሙ ሲመለስና ጤነኛ ሲሆን ያኔ ማግኘት ትችላላችሁ። እስከዚያው ግን አብርሃምን በተአምርም ቢሆን አታገኙትም ስትል ነው የተናገረችው ቡዜ። ቀጠል አድርጎም እንግዲህ ዳኒ ደግሞ እሱን ጭራሹኑ አታገኙም፣ ልጁን አሳመመሽ ነው አንቺ ያመጣሽው፣ እኛ ደግሞ እናሳክመዋለን፣ ምክንያቱም እኛ ቤተሰቦቹ ነን። ስለዚህ አንቺ ነገሮችን እየበጠበጥሽና ልጁን ላልተገባ ነገር እየደረግሽው ስለነበረ አሁን ላይ እንግዲህ ወደ ሕክምና ወስድነዋል። ሲድንና ወደ ቀድሞ አቋሙ ሲመለስ ታገኘዋለች ሲል ነው እንግዲህ የተናገራት። ሩታ ግን እንግዲህ በንዴት አመኛችሁ መስሎኝ ልጁን ሰጥቻችሁ የሄድኩት ምንድን ነው የምትፈልጉት? ልጁ ጤነኛ ነው ተብሎ በዶክተር ተነገረው አይደለ እንዴ? ምንድን ነው እያደረጋችሁ ያላችሁት? ይሄ ልጅ ወዴት ነው ሄዶ? ሄርሜላስ የት ነው ያለችው? የት ነው የወሰደችው? ስትል ነው እንግዲህ ሩታ በንዴት እንግዲህ እነ ዳኒና ቡዜ ላይ የጨዎችባቸው ማለት ነው። በዚህም እንግዲህ እንዳለችው ከሆነ ሩታ ለዚህ ድርጊታችሁ ዋጋችሁን ትከፍላላችሁ ስትል የተናገረችው። በዚህም እንግዲህ አብርሃም ከሷ ውጪ ሌላ ሰው ሊመርጥ እንደማይችልና እሱ ፈልጎ እሷ ጋር እንደመጣና አሁን ላይ እነሱ የፈለጉትን ነገር ቢሸርቡም እንደፈለጉ አድርገውም ከሄርሜላ ጋር እንዲሆን ቢሞክሩም ነገር ግን ከሷ እንደማያስወጡት ዝታ ነው እንግዲህ የተለያዩት። በዚህም ተመልካቾች እኔ በጣም ግራ እየገባኝ ያለውና እኔም ራሴ ከሩታ እኩል እያናደደኝ ያለው ነገር አሁንም ጥፋተኛዋ ሩታ ነች። አሁንም ጥፋተኛዋ ለሁሉም ነገር ሩታ ነች። ሁሌም ቢሆን ሩታ እንጂ ሌላ ነገር አይታያቸውም። እንዴት ነው ቆይ ሰው በገዛ በልጁ ሚስት ላይ የሚጨክነው? ልጁ በመረጠው ነገር ላይ እንዴት ሰው ይጨክናል? እኔ ያልተረዳውን ነገር ቢኖር ይህንን ነው። ትላንትም እንግዲህ ያያችሁት ይመስለኛል። ልክ ሩታ ስትወጣ እንግዲህ ሄርሜላ ሄዳ አብርሃም ስር ስትል ነበር፣ አብርሃም ላይ ልጥፍ ስትል ነበር። እንግዲህ ሩታ ድንገት ስትገባ እንዴት ምንድን ነው ገና ከመውጣቴ ስትል እየሰማችሁ ይመስለኛል። ይህንንም እንግዲህ እዛው አጠገቡ ሆነው እንግዲህ እያዩ ነገር ግን ሩታ ስትሆን ለሱ ችግር ነው፣ ሄርሜላ ስትሆን ግን ችግር አይደለም። ይሄ ደግሞ ምን ማለት ነው? እነሱ የራሳቸውን ፍላጎት ለማሳካት ብቻ ሲሉ ሩታን መበደሉና መጨቆኑ ምን የሚሉት ነገር እንደሆነ ነው እኔ ያልገባኝ ነገር። እነዚህ ሰዎች እንግዲህ ልጁ ታሟል ብለው ነው እንግዲህ አይደለ ከሆስፒታልም እንግዲህ ማረጋገጫ አግኝቷል። ይሄ ልጅ ምንም አልሆነም፣ ጭንቀት ነው፣ እረፍት ነው የሚያስፈልገው እንጂ ልጁ ምንም አለመሆኑን በዶክተር ከተረጋገጠ በኋላ አሁንም መልሰው እንግዲህ ከሩታ ለመለያየት የሚደረገው ነገር ምንም ሊገባኝ አልቻለም። እንግዲህ ሩታ በየዋህነት እንግዲህ ልጁን አሳልፋ ሰታቸው ሄዳ ነበረ። እንግዲህ የምትደብቀው ነገር ቢኖር ኖሮ ልጁ እውነቱን ያወጣብኛል ብላ የምትደብቀው ነገር ቢኖር ኖሮ እንግዲህ ግግም ብላ መከራከርና ነው
ከኔ ውጪ የትም አይሄድም ብላ ሁሌ እንደምትጨቃጨቀው መጨቃጨቅ ትችል ነበር። ነገር ግን ሩታ የምትደብቀው ነገር ስለሌላት ምንም ያደረገችውም ነገር ስለሌላት ልጁን እንግዲህ አሳልፋ ለቤተሰቦቹ በእምነት ሰጥታቸው ነገ ስመጥቼ ደግሞ እኔ ጋር ወስደዋለሁ፣ ነገ መጥቼ ደግሞ አገኘዋለሁ ብላ ነው እንግዲህ በእምነት የሰጠቻቸው። አሁን ደግሞ መልሰው ግን እሱን ማግኘት አትችይም፣ እንደውም አታገኙም፣ ወደ ቀድሞ ህይወቱ ሲመለስ ነው የምታገኘው ብሎ ማስፈራራትና መናገር ምን የሚሉት ነው? ሁሌ ሩታን እንደ ጥፋተኛ ማየት ምን የሚሉት ነገር ነው? እውነት ተመልካቾቼ አሁን እንደው ከዳኒና ከሩታ የሚታመነው አሁን እንደው ዳኒ ነው። ዳኒ አሁን እንደው የሚታመን ሰው ሆኖ ነው? ተመልካቾቼ እኔ እንደሚታየኝ ከሆነ አሁን ላይ እንግዲህ ነገሮችን በጣም እየበጠበጡ የሚገኙት ዳኒና ያው ሄርሜላ ነች። እሺ ሄርሜላስ እንደው ልጁን ስለምትፈልገው ነው ይባል። ዳኒ ግን ምን አግብቶት ነው ማለት ለጓደኛ ያስቤ ነው የሚለው እንግዲህ ድሮ እንደዛ ሲያደርገው እንዳልነበረ ከዛ በፊት እንግዲህ ስንት ጊዜ አብርሃምን ሲያሰቃየው እንዳልነበረ አሁን ላይ መልሶ ደግሞ ወዳጅ መስሎ መጥቶ ነገሮችን ጭራሹኑ ማባባስና ልክ እንደ ተቆርቋሪ ሆኖ ነገሮችን ማጋጋል ምን የሚሉት ነገር ነው? እንዴትስ የአብርሃም ቤተሰቦች ዳኒን ይህን ያህል ሊያምኑት ቻሉ? ምን እያደረጉት ነው? እንግዲህ ከሩታና እውነት የአብርሃምን ልጅ ከያዘች ሩታ አብርሃምን ትጎዷለች ብሎ ማሰብና እዚህ ጋር ደግሞ ምንም ስንት ጊዜ ጎርቶት ስንት ጊዜ የተመለሰን ሰው አምኖ ከሱ ጋር አንድ ላይ ወግኖ መቆም ምን የሚሉት ነገር ነው? አሁን ዳኒ የሚታመን ሰው ሆኖ ነው ወይ እሱ ያመኑት? ወይስ ደግሞ እንግዲህ እነሱ እንደሚሉት አሁን ሩታ አብርሃም ላይ አደረገችበት ያለውት ነገር እውነት ዳኒ እንደውም እነሱ ላይ አድርጎባቸው ነው እንጂ ይሄን ያህል እኔ የአብርሃም ቤተሰቦች ይታወራሉ ብዬ አልጠብቅም። በተለይ ደግሞ ከዴቭ ይሄን ያህል ነገርን አልጠብቅም። እንደው ቡዜ እንኳን ኢሞሽናል ሆና በስሜት ስለሆነ ነገሮችን እያደረገች ያለው። ነገር ግን ዴቭ ደግሞ አስተዋይ ልጅ ነበር። እንዴት ነው ይህን ያህል ታውሮ ልጅቷን ይህን ያህል ልክ እንደ ጠላት ልክ ከሱ እንዳልወለደች ልክ ከዚህ በፊት ከአብርሃም ጋር ፍቅር እንዳላሳለፉ የአብርሃም ፍቅረኛ እንዳልነበረች ልክ እንደ ጠላት የሚያያት ምንድን ነው ምክንያቱ? እነዚህ ሰዎች ምን ተደርጎባቸው ነው? እኔ ምንም እየገባኝ አይደለም። እንዴት ቤተሰቡ በሙሉ እንደዚህ ይታወራል? እንግዲህ ኤፍሬምስ ምርጫውን መርጦ በዛ በኩል ሆኗል። ነገር ግን እነዚህ ሰዎች ቢያንስ ቆም ብሎ እንዴት አያስቡም? ትላልቅ ሰዎችስ አይደሉም ወይ? ምን እየተደረገ ነው የሚለው ነገር እኔን እየገባኝ አይደለም። በዚህ ጉዳይ ተመልካቾች ሀሳቤን ትጋሩኛላችሁ ብዬ አስባለሁ። በተለይ የዳኒ ነገር እኔ ምንም እየጣምኝ አይደለም። ዳኒ እዚህ ጋር ነገሮችን እያባባሰና ጭራሽ ነገሮችን እያጋጋለ እንደሆነ ነው የሚሰማኝ። በዚህ ጉዳይ ምን ታስባላችሁ? እስኪ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። የእናንተ ሀሳብ ምንድን ነው የሚለውን። በሌላ በኩል እንግዲህ እንዳገኘሁት መረጃና ለመጠየቅ እንደሞከርኩት ከሆነ አብርሃም የሄደው ከሄርሜላና ከዴቭ ጋር እንደሆነ ነው የሰማሁት። በዚህም እንግዲህ ይዘውት የሄዱት እንግዲህ ወደ ጸበል ነው የሚባል ነገር ሰምቻለሁ። አቅራቢያቸው ያሉ ሰዎች እንደነገሩኝ ከሆነ ልጁን ይዘውት ሄዱት ወደዛ ነው። እንግዲህ ጸበል አስጠምቀውት አንድ ሳምንት 2 ሳምንት ቆይቶ ለመመለስ እንዳሰቡ ነው የተናገሩት። በዚህም እንግዲህ ልጁ እዛ ሄዶ እንግዲህ እነሱ ወደሚፈልጉትና እነሱ እንደሚሉት የቀድሞ አብርሃም ሆኖላቸው እንደሚመለሱ እንግዲህ ተስፋ እያደረግን ነው ሲሉ ነው እንግዲህ አቅራቢያቸው ያሉ ሰዎች የተናገሩት ማለት ነው። በዚህም እንግዲህ ሄርሜላ መሄዷ ነው ለብዙ ሰዎች ያልተዋጠላቸው ነገር። ሄርሜላ ምን ትሰራለች? ጭራሽኑ ነገሮችን ታባብሳለች። ስለዚህ መሆን የነበረበት ወይ ቡዜ እና ዴቭ ነው እንጂ መውሰድ የነበረባቸው ሄርሜላ መሄዷ ተገቢ አይደለም ሲሉ ነው እንግዲህ ብዙ ሰዎች ሲናገሩ የተደመጡት ማለት ነው። በዚህስ ምንድን ነው ሀሳባችሁ? እስኪ ሀሳብ አስተያየታችሁን ከታች አስቀምጡልኝ። እናንተስ ምን መሆን አለበት? አብርሃም እውነት እንግዲህ አሁን ወደ ጸበል ድረስ መሄድ አለበት? የሩታስ እምነት አልተሻረም ወይ? እንግዲህ አምናቸው ቤተሰቦቹ ናችሁ ብላ ነው እንግዲህ ጥላላቸው የሄደችው። አሁን ግን ስትመለስ እንግዲህ ጭራሽ አታዩም፣ የትም እንዳለ አንነግርሽም ሲሉ ነው እንግዲህ የነገሯት። በዚህስ ይሄ ነገር ትክክል ነው ወይስ እናንተስ ከማጎን ናችሁ? ሀሳብ አስተያየታችሁን እስኪ ኮመንት ላይ አስቀምጡልኝ። ተመልካቾች እንግዲህ ለዛሬ ያስኩላችሁ አዳዲስ ነገሮች እነዚህን ይመስሉ ነበረ። በሌላ ጊዜ እስክንገናኝ ድረስ ይህንን ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የደውል ምልክቱንም በማብራት አዳዲስ ነገሮች ሲከሰቱ እንግዲህ ተከታትዬ ማቀርብላችሁ ይሆናል። እስከዚያው እንግዲህ ሀገራችንን ሰላም ያርግልን። ፒስ ቻው።